عاملتي ما تغسل ملابسها. اكتبوا لنا في الكومنت كيف تتصرفون مع العاملة وكيف تغسل ملابسها. هل في دورة مختلفة في نفس غسالتكم ولا غسالة مختلفة ولا على يدها؟ ጉድ በይ ሸቃሊት አላየንም አልሰማንም እንዳትሉ ያገሬ ልጆች እድሜ ይስጠን እንጂ ገና እነ መዳም ስለ ሸቃሊት ብዙ ነገር ሲያወሩ ሲሉ እንሰማለን ማለት ነው። በነገራችን ላይ በወሬያቸውም በምግባቸውም በትዳራቸውም በልጆቻቸውም በኑሯቸውም ሸቃሊትን ጣልቃ ካላስገቡ ትዳራቸው ህይወታቸው የሚያምር ራሱ የማይመስላቸው ብዙ አረቦች አሉ። እንግዲህ ዛሬም አላየንም አልሰማንም እንዳትሉ አዲስ ነባር በውጭ የሚሰራ ኮንትራትን አይልም አረብ ቤት ውስጥ የሚሰራ እንግዲህ ሁላችንም የሚመለከት አንድ ጉዳይ ይዤላችሁ መጥቻለሁ። ሁላችሁም ስሙና እንግዲህ ጉዳዩን ደግሞ እያንዳንዳችሁ የየራሳችሁን ነገር አስቀምጡ። መዳም ጥያቄ ጠይቃለች። ጥያቄ ጠየቀችው አረቦችን ነው። ነገር ግን ዙሮ ጥያቄው የሚመለከተው ወይንም ደግሞ ጥያቄ የተጠየቀው ስለኛ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተ መቼም እኔ ለእናንተ ስል የማላመጠው የማልወስደው ነገር የለምና ዛሬ ደግሞ ለየት ያለ ነገር ነው ይዤላችሁ የመጣው። እስኪ ሁላችሁም ስሙት። እንዳልኳችሁ አረብ ቤት ውስጥ የምንሰራ ልጆችን ሁላችንም ይመለከታል ማለት ነው። እንደዚህ ያለ ጥያቄ እኔ በአረቦች በኩል ሲነሳ ሰምቼም አይቼም አላቅም። በእርግጥ የሆነ ጊዜ ከመዳሜ ጋር እንግድነት እጄ አንዲት እህታችን ይሄን ነገር እያደረገች አግኝቼ እሷም ያጫወተችኝን ነገር እኔም መጥቼ ቪዲዮ ሰርቼ አካፍያችሁ ነበርና ብዙዎቻችሁም ብርቅ ነው እንዴ 9 ዓመቴ ነው 12 ዓመቴ ነው እኔ እንደዚህ ነው የምኖረው እኔ እንደዚህ ነው የማደርግ ብላችሁ በኮሜንት ብዙዎቻችሁ ሀሳባችሁን ስትገልጡ አይቻለሁ ማለት ነው። ዛሬ ግን ጥያቄ የመጣው እንግዲህ ከራሷ ከመዳም ነው። ጥያቄውን የጠየቀች ሰራተኛችሁ እንዴት ነች ብላ እንግዲህ ለጓደኞቿ ወይም ለመዳሞች ነው ማለት ነው። ምክንያቱም እኛ ያልገባንበት ህይወት አያምርም። ያገሬ ልጆች እንዳልኳችሁ በምግባቸውም በልብሳቸውም በህይወታቸውም በትዳራቸውም ላዝም እኛ ጣልቃ መግባት አለብን። እኛን ካላስገቡ ህይወታቸው እንደማይሰምር ስለሚያውቁ ማለት ነው። በነገራችን ላይ ኮመንት እያየው ነበርና በኮመንት እንግዲህ እንደታዘብኩት ጥሩ መዳሞች እንዳሉ ሁሉ መጥፎችም እንዳሉ አይቻለሁ። ወላሂ ነው የምላችሁ። አንዷ ምን አለች መሰላችሁ? ከሸቃላይቱ ልብስ ይልቅ የድመቷ ልብስ ንጹህ ነው ብላ ሁላ ሙድ የያዘች ወይም ደግሞ የሚስቅ ኢሞጅ ልካ የኮመተችም አለች ማለት ነው ያገሬ ልጆች። ሌሎችም ደግሞ እንግዲህ የየራሳቸውን ኮመንት ሰጥተዋል። ግን የእነሱን ኮመንት ከመነግራችሁ በፊት እናንተ ከየትኛው ናችሁ? የእናንተ ህይወት እንዴት ነው የሚለውን ልጠይቃችሁ ማለት ነው። ያው መጀመሪያ ላይ እንግዲህ ቀንጨባ አድርጌ የመዳምን ቪዲዮ አስደምጫችኋለሁ። ቪዲዮም እንግዲህ እንደሰማችሁት በዚህ አጋጣሚ ልብሳችሁን እጠቡ። እሺ እኔ ማሮች ልብሳችሁን እጠቡ። ለምን ብትሉ እኛ ከሀገራችን ምን ችግር አለ? አንድ ልብስ ሳምንት አይል የምንለብሰው አንድ ልብስ 3 ቀን አይል የምንለብሰው አይባልም። እሺ እኛ ሀገር አየሩ ምናምን ችግር የለበትም። እዚህ ሀገር ታውቃላችሁ፣ በተለይ አሁን ላይ ሙቀቱ ስለመጣ ሙቀት ካለ ደግሞ ላብ አለ፣ ሽታ አለና ንጽህናችሁን ጠብቁ። እውነቴን ነው የምላችሁ። በዚህ አጋጣሚ እህቶች እንደኔ በቃ አይደል የገጠር ልጅ ሆናችሁ በአንድ ልብስ ያደጋችሁ ምናምን እህቶች ማለት ነው እንደዚህ ያመስሏችሁ እንዳትሸወዱ። በነገራችን ላይ ከአረቦች ጋር ተግባብተን እንድንኖር ከሚያደርገን ዋነኛ ነገራቶች አንዱ ንጽህና መጠበቅ ነው። እውነቴን ነው የምላችሁ። ወላሂ ከምንም በላይ በጣም ትኩረት አድርጎም ደግሞ ይከታተሏቸዋል እና በዚህ ምክንያት ስራችሁ እንዳይበላሽባችሁ ጸጉራችሁንም እንደኛ ሀገር መስሏችሁ በ2 ሳምንት ነው በወሬ ነው የምታጠብ እያላችሁ አሽጋችሁ ዝም አትበሉ። ራሳችሁን ጠብቁ። በዚህ አጋጣሚ እንግዲህ ጥያቄው ምንድን ነው መሰላችሁ? እንደሰማችኋት ሸቃልቲ ማትገስል ቲያባሃና ያለችው ሰራተኛ ልብሷን አታጥብም ብላ ነው እንግዲህ ጥያቄውን የጀመረችው ማለት ነው። እና እንደዚህ እስከመባል መድረስ የለብንም። ከዚያም ጋር ተያይዞ እንግዲህ እቺ መዳም ጥያቄ ጠይቃለች። ጥያቄውም እስኪ ስለ ሰራተኞቻችሁ እናውራ፣ ሰራተኞቻችሁ ልብሳቸውን የሚያጥቡት እንዴት ነው ብላ ነው የጠየቃችሁ ማለት ነው። እሱ ምንድነው መሰላችሁ? እንዴት ነው ያልኳችሁ? ልብሷን የምታጥብ በእጇ ነው ወይንስ በማሽን ነው? በማሽን የምታጥብ እስከሆነ ከናንተ ቀሳላ ወይም ከናንተ ልብስ ማጠቢያ ጋር ነው የምታጥበው ማለት የእናንተ ልብስ የቤተሰቡ ልብስ በሚታጠብበት ማሽን ነው የሷን ልብስ የምታጥበው ወይንስ የራሷ የሆነ ማሽን ገዝታችሁላት ነው ብላ ጥያቄ ጠየቀችና ከዛ የትኛውስ የተሻለ ይሆናል ብላችሁ ታስባላችሁ? ማለት ለሰራተኞች የራሳቸው የሆነ ማሽን ገዝተን ብንሰጣቸው ወይንስ የኛ ልብስ በሚታጠብበት ማሽን ቢያጥቡስ ምን ችግር የሚያመጣ ይመስላችኋል? እስኪ እያንዳንዳችሁ ሰራተኞቻችሁ እንዴት እንደሚያደርጉ ክትቡልኝ። ኮመንት ስትል ሰምታችኋታል ማለት ነው። የእያንዳንዳችሁ ሰራተኛ እንዴት እንደምትኖር እንዴት ልብሷ እንደምታጥብ በኮመንት አስቀምጡልኝ ብላ ጠየቀች። እንግዲህ አረቦችም ደግሞ እያንዳንዳቸው የራሳቸውን መልስ አስቀምጠዋል። ለዚህም ነበረ መልካም አረቦች እንዳሉ ሁሉ መጥፎችም እንዳሉ ኮመንት ላይ አይቻል ያልኳችሁ ማለት ነው።
ብዙዎቹ ግን መልካም ነገር ነው የጻፉት። እንዲሁም ደግሞ እንዴት ነው የምታስቢው? የሰራተኛና የኛ ልብስ በአንድ ማሽን እንዴት ነው የሚታጠበው? እንደዚህማ ሊሆን አይችልም። ምክንያቱም ለእኔም ሆነ ለልጆች ጥሩ አይደለም። ስለዚህ ሰራተኛ ግዴታ የራሷ የሆነ ማሽን ሊኖራት ይገባል፣ ወይም ደግሞ በእጇ ነው ማጠብ ያለባት እንጂ በእኛ ማሽን ማጠብ የለባትም ብላ ኮመተች መዳም አለች ማለት ነው። አንዷ ደግሞ ምን ችግር አለው? እኔም ሰው ነኝ እሷም ሰው ነች። የሚያጠረው ውሃ ነው፣ ልብሱን የምታጥበው ለየግል ነው። ከኛ ጋር አጨምረው ልብሱን የኛ ልብስ ለብቻ ነው የምታጥበው፣ የራሷ ልብስ ደግሞ ለብቻ ነው የምታጥበው፣ ምንም እንኳ ማሽኑ አንድ ቢሆን። ስለዚህ ከኔ ጋርና ከልጆች ጋር ምንም የሚያገናኘው ነገር የለ። የኔ ሰራተኛ በአንድ ማሽን ነው የምንጠቀመው ብላ እንግዲህ የኮመተችን መዳም አይቻለሁ። አንዷም ደግሞ መግቢያ ላይ እንዳልኳችሁ እኔ ሰራተኛ ልብሷ በእኛ ማሽን እንዲታጠብ አልፈልግም፣ ምክንያቱም ከሷ ልብስ ይልቅ ቲያማል ጋጧ ንዲፍ ብላለች ማለት ነው። የድመት ልብስ ይነጻል ከሷ ልብስ የድመቷ ልብስ ይሻለኛል ብላ ኮመንት ጽፋም እንግዲህ ያሾፈቻለች። አላህ የስራዋን ይስጣት። ሌላ ምን ይባላል? ብቻ ብዙ ነገር እያሉ ነው። አብዛኞቹ ግን ኮመንት ላይ እንደታዘብኩት ከሆነ በጭራሽ ነው ያሉ። በጭራሽ ስላችሁ ሰራተኛ በመዳም ማሽን ወይም ደግሞ የቤት ልብስ በሚታጠብበት ቀሳላ የሰራተኛ ልብስ መታጠብ የለበትም። ይሄ አግባብ አይደለም። ስለዚህ ለሰራተኛ የራሱ የሆነ ክፍል፣ የራሱ የሆነ ሀማም፣ የራሱ የሆነ የልብስ ማጠቢያ ማሽን ሊኖራት ግድ ይላል ብለው እንግዲህ ማለቴ በጣም አካብደው የተናገሩም አሉ። ገብቷቸዋል። ብዙዎቹ ደግሞ የኔ ሰራተኛ በእጇ ነው የምታጥብ፣ ቀሳላም የለም፣ በእኛ ማሽንም አታጥብም ብለዋል። በነገራችን ላይ አንዳንድ እህቶቻችን ሀታ ሳይከለከሉ ልብስ በእጃቸው የሚያጥባሉ ማለት ነው። እየፈሩ ይመስለኛል፣ አላውቅም። ለምሳሌ እኔ ልንገራችሁ፣ የኔ የእህቴ ልጅ ወደ ሳውዲ ከሄደ አሁን 5 ወር ይሆናታል እና ልብሷን የምታጥብ እስከሆነ ድረስ በእጇ ነው። መዳም ደውላ እናግራኛለች። በጣም ምርጥ መዳም ነች ወላሂ። ምግብ አትበላ፣ ምን እንደምትበላ ጠይቀሽ ንገረኝ፣ አና በስር ሱፐር ማርኬት ምናምን ሁሉ ጠይቀኛለች። ልብሷን በማሽን እንድታጥብ ንገሪያት። እንዴት እንደምታጥብ አሳይቻታለሁ። ግን እሷ በእጇ ነው የምታጥብ። ለምንድን ነው በእጇ የምታጥበው? በማሽን ትጠብላለች። የሚገርማችሁ ነገር 5 ወር ሙሉ የእነሱን ልብስ ራሷ አታጥብም። ራሷ መዳሟ ናት የምታጥበው። አይተኮስም፣ ታጥፋለች። እሷ ብቻ ወደ ፎቅ ይዛላት ትሄዳለች ማለት ነው። እየፈሩ ብዙ ልጆች በእጃቸው የሚያጥባሉ። ደግሞ ግን የሚከለክሉ መዳሞችም እንዳሉ አውቃለሁ። ከአሁን በፊት በሰራሁት ቪዲዮ በጣም ብዙቶች 10 ዓመቴ ነው 8 ዓመቴ ነው ይሄን ያክል ዓመቴ ነው እኔ በእጄ ነው የማጥበው በማሽን ሳጥብ ደስ አይላትም ብላ የተናገራችሁ እህቶችን በኮመንት አይቻለሁ። የሆነ ጊዜ ከመዳሜ ጋራ ከጓደኛዋ ቤት እጄ የጓደኛዋ ሰራተኛ በጓሮ በኩል ልብስ እያጠበች በሳፋ ግንቻት እንዲህ ማሽን አለ አይደለም እንዲሁም ሁለት ማሽን እያለ ለምንድን ነው በቀሳላ ማታጥቢ ስላት መዳሜ እንዳታጥቢ ብላይ ነው ብላ እንዲሁም እሷ ገና አዲስ ነች ለዚያ ቤት በእጇ እያጠበች አግንቻት የእሷን ነገር እንግዲህ ወደ እናንተ ይዤ መጥቼ እኔም ደግሞ እንደዚህ ስላችሁ እንዲህ ብርቅ ነው እንዴ እኔም በእጅ ነው ማጠብ ምን ችግር አለ ከሀገራችን እንደዚህ ያደረግን ያደግን ምናምን ብላችኋል። ልክ ነው የሀገሬ ልጆች። አዎ በእንድ ወደ እየጨፈጨፍን ለዚያውም ጋቢ የማቀሚሴ እናቶቻችን እያጠብን ያደግን። ግን ደግሞ ከዘመኑ ጋር መሄድ አለብን እንዴ። ለምን በዚህ ልክ ሀገሬ ልጆች ምንድን ነው የሚባል ያህያሌ ካልጋ ሲሏት ከመሬታ ላይ ይባላል። በዚህ ዘመኑ ያነ በጊዜው ሆኖ አላለቀ እንዴ። እናቴ ያንን ቀሚስ እየጎተተች ስላጠበ ታዲያ እኔ ማጠብ አለብኝ እንዴ? እዚሁ ችጋራ ማገሬ ከራሴ ቢሰር ላጥብ እችላለሁ። ነገር ግን ማሽን እያለ እነሱ ፈቃደኛ ከሆኑልኝ በማሽን የማላጥበት ምንም አይነት ምክንያት የለም። እና ብዙዎቻችሁ ጠቡ ስትባሉ አትፍሩ፣ ምንም ችግር የለውም። ያቺ መዳም እንደኮመተችው እናንተ ልብሳችሁን የምታጥቡ ለብቻ ነው፣ የእነሱ ልብስ የምታጠቡ ለብቻ ነው። የእነሱ ልብስ ካጠባችሁ በኋላ ከጨረሳችሁ በኋላ ውሃችሁን ደፍታችሁ ሳሙና አድርጋችሁ ማሽኑን ታጥባላችሁ። ከዛ ማሽናችሁ ከጸዳ በኋላ የራሳችሁን ልብስ ታስገባላችሁ። የራሳችሁን ልብስ ማጥባችሁ ስትጨርሱ መዳም አታየኝ ምናምን የሚባል ነገር የለም። ሁሉንም ነገር ስንሰራ አላህን ፈርተን እንስራ በነገራችን ላይ። ከዛ የእናንተን ልብስ ማጥባችሁ ከጨረሳችሁ በኋላ ሌላ ጭማሪ ንጹህ ውሃና ንጹህ ሳሙና ጨምራችሁ ማሽናችሁን በሚገባ አጽዱ፣ ትጠቡት ማለት ነው። ከዚያ ያንን ውሃ ድፉ። ከዚያ የእነሱ ልብስ ስታጡ ምን ትሆናላችሁ? ስንት ዓመቴ ነው አልሐምዱሊላህ። እንኳን ማሽን ይቀርና ኧረ ብቻ ያው ብዙ ሰዎች እንዳሉ ብዙ የሚለያዩ ሰዎች እንዳሉ እንዳልኳቸው ኮመንት ላይ አይቻለሁ። ያም ሆነ ይህ እናንተ ከየትኛው ናችሁ ነው ጥያቄው። እናንተ በእጃችሁ ነው የምታጥቡት? የራሳችሁን ማሽን አላችሁ ወይስ በእነሱ ነው የምታጥቡ? በዚህ ዙሪያ ምን ተብላችሁ ታውቃላችሁ? የደረሰባችሁ ነገር አለ? ለምን አጠፍሽ ተብላችሁ ተወቅሳችሁ ታውቃላችሁ? ተሰድባችሁ ታውቃላችሁ? አረ ችግር የለም አብሬ ነው ማጥብ የምትሉ እያንዳንዳችሁ የራሳችሁን ህይወት እስኪ አስቀምጡ። መዳማ እንግዲህ ያለ ብዙ ልጆች ደግሞ እየደበቁ የሚያጥቡ አሉ። የኔ ሰውዬው እዛኛው ቤት ግን ሴት ጎይቱ ለስሙ በዲኗ ጠንካራ
የምትባል ናት እናቴ። ሱና ሶላ ሱና ጾም አይቀራትም፣ ግን ለሰራተኛ መርዝ ነች። ወላይ የራሳቸው ማሽን አላቸው። ተሳስተው እንኳን ከዛ በእነሱ ማሽን ካጣው ትወጣባቸዋለች ብታዩና ደግሞ በዚህ አጋጣሚ ወንዶች ሳይሆን ሴቶች መዳሞች ጥሩ ይሆንላችሁ እና ኮመንት ላይ አስቀምጡ። ከየት ናችሁ እናንተ? ሰላሙ ነው።